ካላችሁ ፎሎ አድርጉ። እሺ ደህና ነኝ ሀቢ፣ ደህና ነኝ። ደህና ነሽ? ደህና ነኝ። ኦኬ እሺ። ደህና ነኝ እግዚአብሔር ይመስገን። ኦኬ ትናንትና ታሪክሽን እርቅ ማዕድ ላይ የተደረግሽውን ኢንተርቪው እኔ ከፍቼው አስተያየት እየሰጠንበት ነበረ እና እኛ በጣም ነው ያዘንነው በደረሰብሽ ነገር። የባለቤትሽ ውሽማ እንዴት ዲስሪስፔክት ስታደርግሽ እንደነበረ አይተን እጅግ በጣም ተሰምቶን አይዞሽ ልንልሽ እና አንቺ ያለውን ነገር ልንሰማ የቻልነውን ልናግዝሽ ነው የጠራንሽ። እሺ ደስ ይለኛል። ያው መጥቻለሁ። ስለፈለጋችሁ በጣም ነው የማመሰግነው። እሺ እናት አይዞሽ። እሺ ያለውን ነገር አስረጅም። የሆነ የሚረብሽ ድምፅ አለ አንቺ ጋ ነው? አዎ እንትን መስጊድ ነገር አለ ከኋላ እና መስጊድ ትምህርት እየሰጡ ነው። መስጊድ አንድ ሐምኒ ለዛ ነው። ችግር የለም። እሺ አስረጅን። ስለ አንቺ ንገሪን። ሀረግ እባላለሁ እንደዚህ እንደዚህ ብለሽ ንገሪን። ኦኬ እሺ ሀብዬ፣ እኔ ሀረግ እባላለሁ። ሀረግ ወይን በላይ እባላለሁ። በእርቅ ማዕድ ላይ ባለፈው እንዳያችሁት ሄጄ ማለት ከባለቤቴ ጋር ባለው መሀል ያው ውሽማ የተባለችው ወይም ዜነባ ትባላለች። እሷ ልጁ የእሷ አይደለም ምናምን በሚል ከእሷ ጋር አወራንና አባቱ ነው ካልሽ ዲኤንኤ አስመርምረሽ ይዘሽ ነይ ምናምን በሚል ሰጥ አገባ ገባን። ከእሷ ጋር በምችለው አቅም ለመፍታት ሞከርኩ። በምችለው ብዙ መንገድ ሄጃለሁ፣ አልቻልኩም። ስለዚህ ያለኝ አማራጭ ወደ እርቅ ማዕድ። ሀረግ እሱ ያለው የተዋወቃችሁት ጋራጅ ለወንድምሽ ከአረብ ሀገር ከገባሽ በኋላ ጋራጅ ለወንድምሽ መኪና ልትገዢ መተሽ እንደተዋወቀ ያለ ፍላጎቱ ምናምን ነበር ሲል የነበረው። አንቺ እውነታውን የተዋወቃችሁ እንዴት እንደተዋወቃችሁና ምን እንዳሳለፋችሁ ብትነግሪኝ። በጣም ጥሩ። በፍጹም እውነት አይደለም እሱ ያለው። የተዋወቅነው መኪና ልገዛ ሄጄ ሳይሆን ያጎቱ ልጅ አለ ሽማግሌ ሆኖን የመጣ ማለት ነው። እኔ እዛ ቡና ጠጡ እንደመጣው ትንሽ የቡና ጠጡ ከፍቼ ነበረ። ከዛ ልጅ ጋር ከአጎቱ ከአባቱ የወንድም ልጅ ጋር ግብብነት አለን። በጣም እንግባባለን። በስራዬ ያከብረኛል። ቡና ቀርብላቸዋለሁ። በሱ የተነሳ ያው እኔ ትዳር እንደምፈልግ በቃ ባለው ነገር ቁጥብ የሆንኩ በጣም ጥሩ ሴት ለዛ ብቁ እንደሆንኩ ነበር የምናወራው የነበረው ማለት ነው። አሁን ከእሱ ጋር አስተዋወቀኝ። እሱም ሆኖ ማለት የአባቱ የወንድም ልጅና ሌሎችም ነበሩ አብረው አስተዋወቁን። እነሱ አንድ ቀን አስተዋወቁን፣ ዘወር አሉ። እኛ ቀጠልን። አላማችን ትዳር ነው። እሱም ትዳር ፈላጊ ነው፣ እኔም ትዳር ፈላጊ ነበርኩኝ። ሚያዚያ አካባቢ ተዋወቅን። ሚያዚያ ተዋውቀን ሚያዚያ መጨረሻ አካባቢ ተዋውቀን በፍቅር በቃ በጥሩ መግባባት እየቀጠልን ነበርና ሐምሌ 12 ቤተሰብ ጋር ማለት ነው። ቤተሰብ ጋር ሽማግሌ ላከ። እሺ ተባለ። በአግባቡ በክብር ማለት ነው። በቃ ለአንድ ሴት ልጅ በሚያስፈልጋት መልኩ ነው ሽማግሌ አባቱን አጎቶቹን ከሀገሩ ወቅቱ ኮሮና ስለነበረ ማክስ ሁሉ አድርገው ነው የመጡት። የሚገርምሽ ነገር እና እሺ ተባሉ። ከዛ አባትየው አብራችሁ ኑሩ። በስህተት አንድ ቀን ግንኙነታችን ስላረገዘችብኝ ቤተሰቦቼ አስገድደውኝ ነው ያገባኋት ያለው ትክክል አይደለም። በፍጹም ትክክል አይደለም። በፍጹም ትክክል አይደለም። የሚገርምሽ ማለት ነው ልጁ አስተዋወቀን። ከዛ እኛ ቢያንስ ለ3 ወር ለ4 ወር ያክል በየቀኑ እንገናኝ ነበር። በቀንም ባይሆን ቢያንስ በ2 ቀን በ3 ቀን በቀን ስልክ እናወራለን። ከዛ በ2 ቀን በ3 ቀን ደግሞ እንገናኛለን። ቅርብ ለቅርብ ነው ሰፈሩ ማለት ነው ያለበትና ያለሁበት። እሱም ከስራ በኋላ እኔም ከስራ በኋላ እንገናኛለን። እንደዛ ከቀጠልም እስከ ሐምሌ ያለውን ወር ቁጠሪው። ሐምሌ 12 ሽማግሌ ላከ ቤተሰቦች ጋር በክብር አባቱ መጡ። ሽምግል ያሉ ናቸው። ደስ የሚሉ የታፈሩ የተከበሩ አባት ነበሩት። 5 ሰው ሽማግሌ ላከ ከሀገሩ ማለት ነው። አባቱ ያስተዋወቀን ልጅ የአባቱ ታናሽ ወንድምና ሌላ የእናቱ ወንድምን ነው ሽምግልና እንኳ የላከው።
ከሽምግልናው በኋላ አባትየው አንድ ልጄ ነው ማለት አዲስ አበባ ሰርግ ይደገስ ተባለ። የእኔ ቤተሰቦች አዲስ አበባ ላይ ሰርግ ይደገስ፣ ቀለበት በአጭሩ ይደረግላቸው ሲሉ አይ እኔ ለአንድ ልጄ እንኳን የጠራሁት ያልጠራሁት ይመጣልና አብረው ይኑሩ፣ እኔ ደግሼ እጠራቸዋለሁ አሉ። ቀለበት አደረጉልን፣ አብረን መኖር ጀመርን። ከሐምሌ 15-16 በኋላ ነው አብረን መኖር የጀመርነው በራሱ ማለት ነው። ከሽምግልናው በኋላ ነገሮች ምርመራ ሁሉ አድርገናል። በቃ ብዙ ነገሮች አድርገን የገባ ነው። አብረን እየኖርን የመጨረሻ እኔ እሱ ቤት የገባሁት ማለት ነው ሐምሌ 19 ነው። እቃ ገዝተን አስተካክለን አስፈላጊ የሚባሉትን እቃዎች እዛ ገዛዝተን ይዘን ገባን። እዛ እየኖርን እያለ የካቲት 7 ሰርግ አድርገው ጠሩን። በመሀል ነፍሰ ጡር ስለነበርኩ ማለት ነው። ከዛ ተመልሼ ሄጄ እዛ ወለድኩ። ክፍለ ሀገር ተመልሼ ሄጄ ነው እነሱ ጋር ተመልሼ ሄጄ ነው የወለድኩት። እዛ ግን ለሰርግ ሀገራቸው ለሰርግ ሳይሆን እንደ መልስ ነው ያደረጉልን። በጣም ትልቅ ድግስ ነበር የተደገሰው። የወለድሽው እሱ ቤት የገባሽው ሐምሌ 19 ከሆነ የወለድሽውስ መቼ ነው? የመጀመሪያ ልጅ የተወለደው መቼ ነው? መጋቢት 23 መጋቢት 24 ሌሊት ላይ ማለት ነው የተወለደው። 24 ዓመተ ምህረቱን ንገሪኝ፣ የገባሽበትና የወለድሽበት። 2013 ነው የተጋባ ነው። 2012 ነው የተጋባችሁ። 2013 ነው የወለድሽው። 2012 ሐምሌ 19 ቤቱ ገባሽ። 2013 መጋቢት 24 የመጀመሪያ ልጃችሁን ወለድሽ። አዎ። ታዲያ በጋብቻ ነው ካገባሽ ቤት ውስጥ አብራችሁ መኖር ከጀመራችሁ በኋላ ነው አንቺ ያረገዝሽው። እሱ እንዳለው በተዋወቃችሁ ለሚያረገሽበት እና አንቺን ለማግባት ተገደደው። ተገዶ አይደለም፣ ወዶ ፈቅዶ ተፈላልገን። በጣም እርግጠኛ ነኝ ልክ ልጁን በሆዴን አሁን ባለፈው ለተናገርኩትን ያክል ወዶ ፈቅዶ ተነጋግረንበት ቀድመን ምርመራ አድርገን አንድ ሴት ልጅ ወንድ ልጅ ስታገባ እንደ ሀገራችን ባህል አስፈላጊውን ነገር በሙሉ ተግባብተንበት ነው እህቴ። እሱ የኔን ስም ለማጥፋት ስለፈለገ ብቻ ነገሮችን እንዲያረጋቸው እንጂ እንዳልኩሽ ሽምግልና የሚመጡት እንድታስወርድ ማስወረጃ ገንዘብ ሰጥቻታለሁ ያለውስ ቃል ተቋርጠሻል። ኔትወርክ አስቸገራት። ሶሻል ሚዲያ አጠቃቀም አታውቅም ነበር። ዛሬ ነው ዋትሳፕ አስከፍተናት፣ ቲክቶክ አስከፍተናት እንድትመጣ ያደረግላት። ኮንጎ ስልክ ነበር የነበራት። ኔትወርክሽ ነው መሰለኛ። ኦማይ ጋድ ነቀላት ደግሞ። ጻፊ ትጽፋለች። ሞዴሬተሮች አስገባች። እሺ ቀጥይ። እሱ ለማስወረጃ ገንዘብ ሰጥታት ነበረ እንድታስወርድ ብሎ ነው ያቆም ነው እዛ ላይ እየሰማ በፍጹም ከእውነት የራቀ ነው። ይኸውልሽ እህቴ ሀቡ እኔ ነፍሰ ጡር መሆኔን ሳቅ ማለት ነው ነገርኩት። ስነግረው ዘብር ገብርኤል የሚባል ቤተክርስቲያን አለ፣ ሰምተሽ ካወቅሽ ማለት ነው። ፈጣሪ ከሰጠኸኝ መኪናውን አስነስቶ ዘብር ገብርኤል ሄደ። ለእኔ እንኳ አልነገረኝም።
ከሰጠኸኝ ወንድ ልጅ ስጠኝ ብሎ ተስሎ መጣ። ከእውነት የራቀ ነው። ምክንያቱም በጣም አንደኛ ልጅ ይፈልግ ነበረ እራሱም ማለት ነው። ሲቀጥል ደግሞ ባለንበት ሁኔታ እኔ እስከማውቀው ድረስ በጣም ደስተኞች ነበርን እና ከእውነት የራቀ ነው። እሺ ከ2012 ከሐምሌ 2012 እስከ መቼ ነው በሰላም አንቺ እና እሱ የኖራችሁት? በሰላም የኖራችሁት እስከ ስንት ዓመት ነው? ሁለተኛ ልጄን እስከወለድኩበት 2015 ድረስ 2014 ይቅርታ፣ ይኸውልሽ 2013 የመጀመሪያ ልጄን ወለድኩ መጋቢት 24 ማለት ነው። ሁለተኛው ደግሞ ማክቤል ደግሞ 2014 ሚያዝያ 18 ተወለደ። በአመት ልዩነት ነው ሁለቱን የወለድኳቸው። ሚያዝያ 18 ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ። ከዛ ነው ነገር የመጣው ቤት ውስጥ። ከዛ በኋላ በቃ ብር አምጪ መኪና ልገዛ ነው በቃ እያለ በጣም በራሱ የሆነ በጣም ችግር ተፈጠረ። አለመግባባት ችግር ባትይውም በቃ ሰላም አጣ በራሱ ማለት ነው። እንደዛ እያለ እኔ ይኸውልሽ እነ እንዳልክ ያስመለሱልኝ ቤት ነበረ እና ያ ቤት ውስጥ ነበር እንኖር የነበረው ማለት ነው። ቤቱ አጋጣሚ ካርታ በስሜ ከዞረ የምትደውሉ ሰዎች ግን ስታስጠሉ በማየሙት የምትደውሉባት በምንድን ነው ትሰራው እያለች ነበር። አንዷ ኮከብ 21 ቆይ ሀረግ ልንገርሽ አሁንም እየደወሉብሽ ነው አይደል? ኮከብ 21 ኮከብ 857 መሰላል አርጊ። እንደሱ ስታደርጊ እንዳይደወል ዳታ ብቻ እንዲሰራ ማድረግ ትችላለሽ። አሁን የውሽሚትን ፎቶ የሚያመጣልን ሰው እንፈልጋለን። እየደወሉባት ደግሞ ሳልነግራት በእናታችሁ ይዟት ነበር። እኔ ሰምታኝ ይሆን? ኮከብ 21 ኮከብ 857 መሰላል ወይ ዋትሳፕ ሌላ ክለት አንዴ ኮከብ 21 ኦኬ። ከዛ ኮከብ 857 መሰላል። ይህን ካረገች ቀጥታ ይቋረጣል። ማንም ቀጥታ መደወልና መረበሽ አይችልማ። መፍቻው ደግሞ ምንድነው? መፍቻ ውስጥ በኋላ መፍታት ያቅታልስ። እንዴት ትደዋወለች? መፍቻውን ነገር እንደዛው መሰላል 21 መሰላል። እሺ ቆይ መጀመሪያ ኮከብ 21 ኮከብ ከዛ በኋላ 857 መሰላል ሀረግ። ይኸውልሽ ይህንን አድርጊ። ኮከብ 21 ኮከብ 857 መሰላል የላኩልሽን ስታደርጊ ቀጥታ እንዳይደወል ኢንተርኔት ብቻ እንዲሰራ ማድረግ ትቻለሽ። ከዛ አሁን ደግሞ እንትኑን እንሰጥሻለሁ፣ ኮዱን የምትከፍችበትን ከኛ ጋር ከወረድሽ በኋላ ከሚዲያም ሊሆን ይችላል። ደውሉላት ለምን እዛ ገባሽ ብለው ለምን እኔ ይቅርታ እንዲጠይቋት ስለጠየቅኩኝ። መሰላል 21 መሰላል 21 መሰላል አይደል? በዚህ ደግሞ ሀረግ በመሰላል 21 መሰላል ስታደርጊ ደግሞ ተመልሶ መደወል ይቻላል። እሺ ውሽሚት ስሟን አውቀነዋል። ሚዲያው ላይ ስሟ አልተጠቀሰም ነበር። ዘይነብ ነው ስሟ። አሁን ደግሞ ፎቶዋን ፈልገን እናወጣዋለን። ራሷ ውሽሚት ራሱ ሀረግን እንደዛ ሚዲያ ላይ ከፍ ዝቅ ስላረኩሽ ክብርሽን ስለነካው ይቅርታ እንድትላት እንፈልጋለን። እየደወል ዋትሳፕ ላይ እኮ ላኩልሽ
እንዲልክልሽ አረግሽ? የላኩልሽን አይቼዋለሁ። ሲሙን አወጣሁት። ሀቡ ሲሙ ሌላ ሲም ተጠቀምኩ። ይቻላል። ደረዛ ዳታ ሌላ ሲም አደረኩበት። ሌላ ሲም። ኦኬ፣ በጣም ጥሩ በጣም ጥሩ። እንደዛ የሚሰራ ከሆነ እንደዛ ይቻላል። እኔማ ሲም ካርዱን እንዳይደወል ለማድረግ እዚህ ጋር ኮመንት ላይ ነግረውኝ ኮከብ 21 ኮከብ 857 መሰላል ልኬልሽ ነበር። በቃ ሲም ካርዱ ወጥቶ የሚሰራ ከሆነ ሲም ካርዱ ከወጣ እንዴት ይሰራል? ዳታው አይቋረጥም? እንዴት ይሰራል? ሌላ ሲም ሁለት ሲምም ይዝ ነበርና አንድ ሲም አደረኩበት። አንዱ ወጣ። የሚደወለው በሌላው ነበር። ለዛ ነው አረኔ እንደዛ ብሎ ሳይንስ የለም። ተው ግድ የላችሁም። ኧረ ኔትወርክ አይደለም። ሴሙን አውጥተው እንዴት ይስራ? አረግዬ እንዴት ነው የሚሰራው? ቀይ ሴም ያለ ሴም ካርድ ዳታው ይቋረጣል። ይሰማሻል ሀረግ? ነው አይደለም፣ ተቀይሮ ነው ሲሙ። ሌላ ሲም ዳታ ያለው ሲም አደረግኩበት። ኦኬ ጥሩ፣ አሁን ተግባብተናል። ኦኬ፣ ማንም አይደውልበት ዳታ የሌለው ሲም አርጋበት ነው። ዳታ ያለው ሌላ ሲም ካርድ አርጋበት። እሺ፣ አሁን ተረዳሁኝ። እሺ፣ አሁን እየተሰማሽ እየሰራልሽ ከሆነ ቀጥይ። ይሰማሻል? ይሰማል? አሁን ሰራ? ይሰማል። እስቲ ካሜራውን ላጥፋላት። እስቲ ካሜራውን ቆይ። ግን ሀረግ ካርድ አለሽ? ምናልባት ካርድ ከሌለው እስኪ ዳታ ሜሪዬ ዳታ ሞይላት እስቲ ማሬ። ቁጥሯን ዋትሳፕ ልላክልሽ እና ዳታ ትሞይላታለሽ። ምናልባት ዳታሽ እያለቀ ከሆነ የሚቆራረጠው ዳታ እንሙላለሽ። እኛ ዳታሽ እየተቆራረጠ ከሆነ በእናትህ እዛ እንዳውረው። ቆይ ሀረግ ቆይ አንዴ ሀረግ ይኸውልሽ 2014 ሁለተኛ ልጃችሁ እስኪወለድ ድረስ ትዳራችሁ በሰላም እየሄደ እንደነበረ ሆነ። አዎ። ስለዚህ ከሚያዝያ 18 ሁለተኛ ልጃችሁ ከተወለደ በኋላ ምንድን ነው የተፈጠረው? ከሱ ጋር እውነት ነው፣ ትክክል ነው እኮ ቀጥይ። ከሱ ጋር እየሰማንሽ ነው። እሱ ጋር ነበር ያቆምነው። እኔ ገረብኩልሽ እስካቆምንበት ድረስ። ቀጥይ ከሱ ጋር ጀምሮ። እሺ። ከዛም ይኸውልሽ ልጁን ወልጄ እኔ ይኸውልሽ ልወልድ ሁለተኛ ልጄን ማለት ነው ልወልድ ስል ትንሽ አቅሜ እየደከመ መጣ። የአመት ለውጥ 11 ወሰደው ወደ ክፍለ ሀገር ማለት ነው፣ እናት አባቱ ጋር ልጁን የመጀመሪያ ልጄን ማለት ነው። ሚያዝያ 18 ወለድኩኝ ሁለተኛ ልጄን። እህቱ ቤት እሱ በዓል ነበረ፣ በዛውም ለፋሲካ እዛ እሱ እንዳለ ነው እኔ የመጣና በዛው ሆስፒታል አለርት ወስዳኝ ወልጄ ወደ ቤት አመጣችኝ እህቱ ማለት ነው። ወደ ቤት አስገብታኝ ሄደች። እሱ በሌለ እሱም አልመጣም ነበር በሰዓቱ። ከዛ ተመልሶ መጣ ከክፍለ ሀገር ማለት ነው። ከወለድኩ በኋላ ነው የመጣው። ስወልድ አልነበረም፣ ክፍለ ሀገር ነበረ። ገና እያደገ መጣ። ቢያንስ 5 ወር 6 ወር ከሆነው በኋላ በየቀኑ ያው የሆነ ባህሪ አመጣ። ማለትም መኪና ነበረው። ስንጋባ አባባ መኪና ሰርቶ የሚያስተዳድርበት መኪና ሰተውን ነበረ እየሰራ ያው እንዲያስተዳድረን ማለት ነው። የመኪና ተሸጠ። ያ መኪና ሲሸጥ ብሩ በጣም በርካሽ ዋጋ ነው እና የተሸጠው ብሩ ሌላ መኪና ለመግዛት አይበቃም። አሮየ መኪና ስለነበረ ይሰማሻል አይደል? አዎ
አዎ በደንብ እየተሰማን ነው። ሀረግ እኔ በጭንቅላት እና እሱ ከተሸጠ ብር ስጭኝና ሌላ መኪና እገዛለሁ በሚል ነው ነገሩ የተነሳው። እንደዛም እያለኝ በቃ ያን ቤቱ ካርታው በስሜ መሬቱ በስሜ ስለነበረ ሽጩ አንዴ የተበደሪበት እንደዛ አይነት ውዝግብ ተፈጠረና ለመበደር ባንክ እንትን ወሰድኩ። ባንክ አመለከቱኝ። ሁለተኛ ልጄን ይዤ ማለት ነው። ክረምት አካባቢ ነው እና አዘገዩ። የሚወስዱ ቤት የለውም፣ ጭቃ ቤት ነው። 1997 ዓ.ም የተሰራ ጭቃ ቤት ስለሆነ ባንኩ ዋጋ ሊሰጠኝ አልቻለም ለሱ። ያንን ሲያዘገዩብኝ ሄዶ ለቤተሰብ ምን እንዳላቸው አላቅም። የሆነ ብር ሞሉለትና መኪና ገዛ። በዛ ነው ጭቅጭቅ የተፈጠረው። በመሀል ላይ ቤቱ ብድሩን ፈቀዱልኝና ለስቲከር መቀየር ብሩን ወሰድኩኝ። ብሩን ከወሰድኩ ያው ቤቱን ተበደርኩበት ማለት ነው። ከዛ ብር ላይ መልሶ በዚህ አምጪ በዛ አምጪ ሲለኝ ቤተሰቦችን እንዲያውቁ አልፈልግም ብሎ እሺ እና ለእሱም ብር ሰጡት። ከዛ ከተበደርኩበት ብር ላይ ማለት ነው። በዛው መኪናውን ይዞ እየሰራ ነበር። ቤተሰብ መኪናው የቤተሰብ ነው ተባለ። ቤተሰብም እስቲል ዛሬ ማወጣው ሚስጥር ነው፣ የሚያውቀው ነገር የለም ቤተሰብ እኔ ብር እንደጨመርኩና መኪናው እንደተገዛ ማለት ነው። ከዛም በኋላ ወደ ቤት በዛ መኪና እየሰራ ነበረ። እየሰራ እያለ ይመጣል ይሄዳል። ያው ፊልድ ነው የሚሄደው ስራው ከከተማ ውጭ ስለሆነ በጊዜ ወደ ቤት ለመግባት ወደምንኖርበት ለመግባት በጣም አስቸጋሪ ነው። ጠዋትም በሌሊት ወጥቶ ወደ ስራ ቦታ ለመሄድ ማታም ከመሸ ለመግባት አስቸጋሪ ስለሆነ ወደ ቀረብ ወዳለ ቦታ ላይ ቤት ተከራየ። ማለት አድሮ ወደ ስራ ለሚሄድበት ነው እንጂ ለሚኖርበት አይደለም። ያው ራሱን ከአደጋ ለመጠበቅ ማለት ነው። አምሽቶ የእኛ ትንሽ ወጣ ይላል፣ ገጠራማ ነው ቦታው ማለት ነው የምንኖርበት የኔ ቤት። በዛ ምክንያት ስራ ሳይኖረው ቤት ነው ያለው። ስራ ሲኖረው ደግሞ ወይ ሌሊት 10 ሰዓት የሚወጣ ከሆነ እዛ ቤት እየሄደ ያድር ነበር። እዛ ቤት አብረውት የእህቱ ልጆች የአጎቱ ልጆች አብረውት ያድራሉ፣ እንደደባል ማለት ነው። አብረው ነው በቃ ለስራ ነው ያ ቦታ የተፈለገው። ስራ ቦታ ሲሄዱ ነው እዛ ቤት እየሄዱ ያድሩ የነበረው። በመሀል እያለ እኔ ስራ መሄዱን ነው የማውቀው። እሱ ደግሞ እንግዲህ ያው በመሀል ቅራኔው እንትን ይመጣል ይሄዳል። በጣም ሰላም ነበረን። እንደተጣላን ነው መሰለኝ የነገራቸው እና አሁን ሁለተኛ ልጄን ሶስተኛ ልጁን ከወለድኩኝ በኋላ ማለት በቃ ለመግባባቱ እንደዛ ይሰማሻል አይደለ? ኔትወርክ ይንቀጠቀጣል መሰለኝ። ሀረግ በደንብ እየተሰማን ነው። ሲቋረጥ እኔ እነግርሻለሁ። እኛ ምንም ካላልን ዝም ብለሽ ቀጥሽ ሀረግዬ። እሺ እኔ ወድ እና እዛ እየኖረ ከዛም ተመልሰን ደግሞ በቃ ተስማማን፣ ሰላም እየኖርን ነበር። ያም አለመግባባቱ ጠፍቶ ያው ለስራ ብሎ ሄዶ ቆይቶ ቢመጣም በቃ በሰላም እየኖርን ነበር። ልጁ ማደገ 2 ዓመት ሆነው በቃ ጥሩ እየሄድን ነበር። በመሀል ላይ ተመልሶ በቃ ይቆያል፣ ይሄዳል፣ ያመነጫጭቀኛል። በቃ አለ አይደለ? እኔ ደግሞ አቤት እሜት እሺ ብዬ ነው እንጂ የምኖረው ውጭ ይህንን ያደርጋልም ወደ ውጭ ይሄዳልም ብዬም ስለማላስብ ምንም ትኩረት አድርጌ አላውቅም። ማለት አልከታተለውም። በአጠቃላዩ የታመሸ የት ሄድክ የሚባለው ነገር የለም። ሲሄድ እሸኘዋለሁ መርቄ፣ ሲመጣ ደግሞ ደስ ብሎኝ ይቀበለዋለሁ። በዛ ሁኔታ እያለን ሶስተኛው ልጅ ተረገዘ። ፈልጌ ተስማምተን ነው የተረገዘው ማለት ነው። በየስንት ጊዜ ረገዝኩ ስለው በጣም ደስ አለው ከሚገባው በላይ። ሀረግ የሚገርምሽ ማለት ነው በቃ ይድነቃቸው ነው የምለው አለ ለራሱ ማለት ነው። በቃ ደስ አለው። 1 ነኝ 3 ወንድ ልጅ ሊሆኑልኝ ነው እያለ በጣም ተደሰተ። እርግዝና ቆይቼም ስላወቅኩኝ ያው ወዲያውኑ ነው ጾታም ያወቅኩት ማለት ነው። ወንድ ልጅ ተረግዞልሃል እንዴት ነው ስለው በጣም ደስ አለው። ከምንም በላይ ከኔ በላይ ነው እሱ እንደውም የተደሰተው። በየስንት ጊዜው ነበረ ባለቤትሽ ቤት የሚመጣው? ለብቻ እንዳለ ነው የሚነግራቸው። በየስንት ጊዜው? ሶስተኛ ልጁን ወልጄ ልጁን ልወልድ ቢያንስ 1 ወር ምናምን ሲቀረን በስነ ስርዓት አወራን። ማለት ከዚህ በኋላ የተከራየውን ቤት እንዲቀር አንድ ላይ ቤት ወደ ከተማ ፈልገን ልንከራይ
በዛ ዲቴሊ በስነስርዓት ነበር ቁጭ ብለን ያወራ ነው። እና ቤት ኮንዶሚኒየም ፈልጉ። ከዛ አሁን ካለንበት ወጣ ስለሚል እያመሸም መግባት ስለማይችል እየቆየን ስለሚመጣ በቃ በዛ ምክንያት ወደ ከተማ ግን ተከራይተን ከገባን ይሄኛውን አከራይተን ሁሉ ጊዜ ይኖራል። በዛ ተነጋገረንና እሺ ተባባልን። ሰውየው በዛው ጠፋ። በቃ ቤቱንም አልፈለገውም፣ ምንም አላለም፣ ወሬም ምንም አላለም። እሱ አለ ግን ስለ ቤቱ አያወራም በጭራሽ። እኔ ደግሞ ቤቱን ይፈልጋል ብዬ በቃ ተነሳስቻለሁ። እዛ በስነስርዓት አብረን እንድንኖር ከዚህ በኋላ ከኛ እንዳይለይ ማለት ነው፣ ወደ ክፍለ ሀገርም እንዳይሄድ እንደዛ እያለ ሚያዝያ ግንቦት 30 የመጨረሻ ቀን እቤት መጣ ማለት አድሮ ነው የሄደው። ከዛ በኋላ ነው ወደ ቤት ያልመጣው እና ስጋ ምቶልን ጾማ ሲዞን ምናምን በቃ በጣም ጥሩ እና ደስተኞች ነበርን። ከዛ በኋላ ስራ ሄደ። ጭኖ ነበር የመጣው። በአጋጣሚ ቤት አድሮ ሄዶ ስራ ቦታ ጭኖ ወደ ክፍለ ሀገር እየወጣ ነበር። እንደውም ስጋ ምናምን ይዞልን መጥቶ ምሳ አብልቶን ሄደ። እኔ ሰኔ 6 ምጥ መጣ። ከዛ ሆስፒታል ሄድኩኝ። አለርት ሆስፒታል ነበር የወለዱት። ምጥ መጣና ወይ ሰው ላክልኝ ወይ ደግሞ አንተና ስለው አሁን እመጣለሁ ይለኛል፣ አሁን እመጣለሁ ይለኛል። አልመጣም። ብቻዬን ነው እዛ የወለድኩት፣ ሐኪም ቤት ማለት ነው። ራሴ ፈርም የገባው ወለድኩኝ። ከዛም አልመጣም። ከዛ በኋላ ወደ ቤትም አልመጣም። ከአደጋ አሁን ትንሽ እንትን ካለ በኋላ እኔ ራሴ ወስጄ አሳየሁት። በየቦታው እየፈለኩ ማለትም በየቦታው ስልሽ ለልካርድም ለሆነ ነገር እያልኩኝ ልጁን መጥቶ ቤት አላየውም። ግን ለልደት ካርድ ሲሄድ አየው። ለመካከለኛው ልደት ካርድ ላወጣ ማለት ነው። የሆነ እሱ መታወቂያ ያወጣበት ልደት ካርድ ቦታ አለና እዛ ሂጄ ናፈርምለት ተብለሃል ብዬ ደወልኩለት። እዛ መጣ። በዛ አማካኝነት 3ኛው ልጅ አየው። እዛ አይፈረምም፣ እዚህ ቦታ ላይ ማውጣት አትችልም፣ መፈረም አትችልም። አንተ መታወቂያውን ያወጣልህ ሰው መጥቶ መጀመሪያ መፈረም አለበት። አንተ እዚህ ጋር እንትን ላይ ማህደር ላይ ለመኖር አሉትና አልመጣም። በዛ ምክንያት መታወቂያው አልወጣለትም። የኔ መታወቂያ ደግሞ ኮልፌ ክፍለ ከተማ ስለነበረ እዛ ተለያየን፣ አልወጣም። በሁለተኛው ቀን እዛ ሄድኩኝ። እዛ ሄጄ እንግዲህ ትንሹን አዝየዋለሁ፣ ትልቁን ደግሞ በእጄ ይዤዋለሁ። በሌሊት ተነስቼ እዛ ሄድኩ መታወቂያውን ላወጣ። እዛ በቴሌ ብር የሚከፈል ብር አለ አሉኝ እና እጄ ላይ ያለው ብር አለቀ። በጣም ትራንስፖርት ክራውድድም ስለነበር በራይድ ነው የሄድኩት። እዛ ሁኜ በቴሌ ብር የሚከፈል ብር አለ 200 ብር የልደት ካርድ ክፈልልኝ ልል እደውላለሁ። ባሌ ጋር ነው የደወልሽው አለችኝ። ባሌ ጋር ነው የደወልሽው አለች። ማለት እኔ እዛ ቀን አልተሰማኝም፣ አላለቀስኩም። በቃ በጣም በጥንካሬ ነበርኩኝ። አሁን ግን ያው ነገሩ ስላለፈ ቢያንስ ባለቅስም ቅር አይላችሁ። በጣም ስላመመኝ ነው በሰዓቱ ማለት ነው። እና ባሌ ጋር ነው የደወልሽው አለችኝ። እኔም በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ግጨመት ነው። ከዛም በዛው ስልኩን ዘጋችው። እሱንም አላናገርኩም። እጄ ላይ የቀረ ብር ነበር። እሱን ከፍዬ ልደት ካርዱን ይዤ ያው ቀድሞ መታወቂያም መንጃ ፍቃድ ምንም አይነት ያለውን ነገር ሰጥቶ የነበር መረጃ ማለት ነው። ልደት ካርዱን አስጨርሼ ወደ ቤት መጣሁ እና እባክሽ አልኳት ደውይልኝ በእኔ ስልክ። የዛን ጊዜ እንደዚህ ስናወራ ባሌ ጋር ነው የደወልሽው ስትለኝ በእኔ ስልክ ደውይልኝ፣ በእኔ ስልክ እናውራ ብያት ነበር እና በእኔ ስልክ ደወለችልኝ። ብዙ አወራን። ካወራነው ነገር ውስጥ እውነትም ስናወራ ባሌ ጋር የደወልሽው ብላኝ፣ ግን በኖርማል ስናወራ እንደ ጓደኛዬ ነው ያለችኝ እንጂ ፍቅረኛዬ ነው አላለችኝ፣ ሚስቱንም አላለችኝም። በሁለተኛው ቀን ስናወራ በጣም በትዕግስት ነበረ ሰማት የነበረው ማለት ነው። በጣም በትዕግስት በቃ ከእሷ እንጂ እኔ አላወራም። እሷ የምትለኝም ብቻ ነበር የምሰማት። በቃ ስድብም ቢኖርበት የሆነ ለእኔ የማይገባ ነገር እኔን አታውቀኝም ብዬ ነው የምገምተው በራሴ እና እሱ የነገራትን እየተመረኮዘች ብዙ ነገር ብትለኝም እሺ፣ ምክንያቱም አማራጭ አልነበረኝም እሷን እሺ ብሎ ከመስማት ውጭ።
እንደዛ እየሰማሁት መካሪ እየመሰለች እየመከረች ነበርና የምትለኝን ሁሉ እሺ እያልኩ ተቀበልኩኝ። በዛ ተዘጋ። ደግሞ ሌላ ቀን ደግሞ በሶስተኛ ቀን ደግሞ እንደዚሁ ደወለችልኝ። እራሷ ናት የምትደውለው እኔ አይደለሁም።